ሰው እንዴት ተደርገን ነው ከተረጅነት ወደ ምርታማነት ከውጭ እርዳታ በራስ አቅም መተማመን ባይበገሬነትና በምርታማነት ተአምር ላይ የተመሰረተ ኢኮኖሚ መገንባት የሚቻለው ያላችሁ እንደሆነ መነሻ ነጥቦችን ዋናው ችግር ምንድነው? ተረጅነት ኢኮኖሚያዊ ችግር ብቻ አይደለም። ተረጅነት የልቦና እውቀት ችግር ነው። ተረጅነት የባህል ችግር ነው። ተረጅነት የጠባቂነት ችግር ነው። ተረጅነት ለራስ የሚሰጥ ክብርን ይቀንሳል፣ ይሸረሽራል፣ ልማትን ያዘገያል። ስለሆነ የማድረግ አቅምን እምቅ አቅም የሚባለውን ነገር ያጠፋል። እንደ ኢትዮጵያ ሁሉ ብዙ ታዳጊ ሀገራት በውጭ እርዳታ ላይ የተመሰረተ ኢኮኖሚ መገንባት ሞክረዋል። በረጃ ሀገራት ፍላጎት ላይ ተመስርቶ የተቀረጸ ፖሊሲና የልማት አቅጣጫ ለመከተል ሞክረዋል። ዝቅተኛ የሆነ ቫልዩ ክሪኤሽን ሳይክል ውስጥ ገብተዋል። በአጠቃላይ ለእርዳታ መጠበቅ ላይ እንጂ በመስራት ወደፊት ለመመንደግ ላይ የተመሰረተ እምነትና አቅጣጫን ውጭ የሆነ እድገት ተግባራዊ ለማድረግ ሞክረዋል። በዚህ መሰረት ብዙ ቢሊዮን ዶላሮች በእርዳታ ቢያገኙ ድህነት ተቋማዊ ሆኖ ቅርጽና መልክ ሆኖ ይዞ ያፈጠጠ ያገጠጠ ሆኖ ሉዓላዊነት ተገርስሶ በራስ የማድረግ አቅም ላይ ያለ እምነት ኮስምኖ በብዙ ደሃ ሀገራት ላይ ይታያል። ከዚህ ለመውጣት ምን አይነት ርዕይ ነው የሚያስፈልገው? ራሷን የምትመገበ ሀገር፣ የራሷን ፕሮጀክት ፈንድ የምታረጋ ሀገር፣ የራሷን ችግር በገዛ አቅሟ ማንንም ሳትጠብቅ የምትፈታ ሀገር ነው ዋናው ነገር። እዚህ ላይ አንዲት ሀገር ከድህነት ወደ ብልጽግና መሻገር ከፈለገች ራዲካል የሆነ መሰረታዊ ሽግግር ያስፈልጋታል። ከተረጅነት ላይ የተመሰረተ አስተሳሰብ ወደ አሴት ላይ ወደ ተመሰረተ እድገት መሻገር አለባት። ከዳረጎት ኢኮኖሚ ወደ ምርታማነት ላይ የተመሰረተ ሀገራዊ ማንነት መሻገር አለባት። እናም ከመረዳት ወደ ገንቢነት ማንነት መሸጋገር አለባት። ተረጅነት ግን ይሄን አይሰጠንም። ተረጅነት በብዙ ነገር የተበተበ ችግር ነው። ተረጅነት እንደሚታወቀው እርዳታ መቀበል ችግር አይደለም። እርዳታ መቀበል ብቻ የታጠረ ችግር አይደለም። በጣም ጥልቅ የሆነ ስነ ልቦናዊ፣ ልቦና ውቅራዊ፣ ባህላዊ እና ስርዓታዊ አርኪቴክቸር የወለደው ምርታማነትን የሚያዳክም ልማትን የሚያዘገይ ክብርን ዝቅ የሚያደርግ እናም በሌላው አቅም ላይ የተመሰረተ በሌላው ጉልበት ላይ የተመሰረተ ማንነትና እድገት የመፈለግ አባዜ ነው። ነፃ ለመሆን መጀመሪያ ድህነት ምን እንደሆነ አጽመ ውቅሩን ማየት አለብን። የተረጅነት መዋቅራዊ ስሩ ምንድነው? አንደኛ የቀኝ ግዛት አሻራና ኢኮኖሚ መዋቅር ነው። ለዚያም ነው ፈረንጆቹ ዲፔንደንሲ ኢዝ ኖት ኮኢንሲደንስ ኢት ዋዝ ኢንጂነርድ የሚሉት። ተረጅነት ድንገት የመጣ ነገር አይደለም፣ ሆን ብሎ ታቅዶ ውቅር ተሰውት አርኪቴክቸር ተሰጥቶለት የተዋለደ ነገር ነው ይላሉ። ኮሎኒያሊዝም የሚባለው ቀኝ ግዛት የሚባለው ታዳጊ ሀገራት ደሃ ሀገራት ፕሮሰስ ያልሆነ ሮ ማቴሪያል ወደ ውጭ በመላክ ላይ የተመሰረተ ኢኮኖሚ እንዲኖራቸው ሎካል ቫልዩ ክሪኤሽን እንዲኖር ቴክኖሎጂና ማኔጅመንትን ውጭ ወደ ውስጥ በማስገባት ላይ የተመሰረተ ኢኮኖሚ እንዲኖራቸው አድርጓል። በመሆኑም ይሄ የረጅም ጊዜ ሂደት በጊዜ ሂደት የንግድ ሚዛን መዛባትንና ተቋማዊ ደካማነትን ወልደዋል። ስለሆነም ታዳጊ ሀገራት በተለይ ደግሞ አፍሪካዊ ሀገራት በራሳቸው ለመቆም በሁለት እግራቸው ለመቆም የሚያስችል ለማደግ መሰረት የሚሆን ፋውንዴሽን እንዲጎላቸው በውጭ ላይ የተመሰረተ ሀገር ነፃ ቢሆን በጊዜ ሂደት ኢኮኖሚያቸው ግን ነፃ እንዳይሆን በውጭ ሀገራት ሳምባ ላይ
የሚተነፍስ ኢኮኖሚ አድርጎ ለመገንባት እድል አገኙ። እንደዚሁም ለጋሽ ሀገራት ላይ የተመሰረተ ኢኮኖሚ ሞዴል ሌላው ምክንያት ነው። ይሄ ሳፕ የሚባለው ስትራክቸር አጀስትመንት ፕሮግራም በአይኤምኤፍ እና ወርልድ ባንክ ነው እንትን የሚቀነቀነው በ1980ዎቹ ሀገሮችን ይሄ ሶሻል ስፔንዲንግ የሚባለው ትምህርት፣ ጤና ላይ በቂ በጀት እንዳይመድቡ፣ ንግድ ሊበራላይዝ እንዲደረግ፣ መሰረታዊ አገልግሎት ፕራይቬታይዝ እንዲደረግ አደረገ። ምን አመጣ በውጤቱ? ደካማ የሀገር ውስጥ ኢንዱስትሪዎች፣ ኦቨር ኤክስፖዝድ ኢኮኖሚ እና የረጅም ጊዜ በውጭ አማካሪዎችና ፖሊሲ አድቫይዘር የተመሰረተ ኢኮኖሚ ለመገንባት ተገደዱ። እና ምን ይላል አንድ ምሁር? they paid for the plan we stopped thinking for ourselves ይላል። ለእቅድ እንኳን እቅድ የሚወጣ እንኳን ይሄኛ 5 ዓመት እቅድ ምናምን ነው የ20 ዓመት 30 ዓመት የምናወጣው የሆነ የውጭ ኮንሰልታንት መስሎ መጥቶ ነው የሚያወጣው። እና ለሚወጣው እቅድ ሁሉ ገንዘብ መክፈል ጀመር። ለራሳችን ማሰብ አቆምን ይላል። ኢትዮጵያ ከዚህ የተለየ መንገድ ነው የተከተለችው። አሁን ሊበራላይዝ ያደረግ ነው ካረንሲ። ሰዎች ይሄን ሚስ አንደርስታንድ ያደርጉታል። ኢትዮጵያ ሊበራላይዝ ማድረግ የነበረባት ካረንሲ እንትሮ ማርኬቷን እንዲያውም 15 ዓመት በፊት ነበር ይላል። መጀመሪያ ልክ ነው እንትን ከ15 ዓመት በፊት ግን መሆን ነበር። በጣም ዘግይቷል። ሶ አይኤምኤፍ ኪስ ላይ መግባት አይደለም ለራሳችን ብለን ነው ኤክስፖርት እንዲያድግ ምናምን ከፈለግን ያስፈልጋል። ግን ይሄን የውጭ ኮንሰልታንት አይደለም ያመጣው የራሳችን ማክሮ ኮሚቴ ነው። እንደዚሁም የተዛባ የሀገራዊ በጀት መዋቅር ሌላው ተረጅነት የገነገነበት አፍሪካ ውስጥ ሌላው ምክንያት ነው። አፍሪካ ውስጥ የብዙ ሀገራትን በጀት ብታዩ ከ30 እስከ 70% የሚሆናቸው በጀት የሚሸፈነው በውጭ እርዳታ ነው። ይሄ ምን አመጣ? በጀት ፍራጂሊቲ የሚባለው የዶነር ሙድ ላይ የተመሰረተ ሲፈልጉ የሚሰጥ ሲፈልጉ የሚከለክሉ የድጋፍ አቅጣጫ መከተል ፖሊሲ ፓራሊሲስ የፖሊሲ ነፃነታችን አጣን። ብዙ የአፍሪካ ሀገሮች አገልግሎት መስጠት የሚችል መዋቅር ሲቪል ሰርቪስ እንዳይኖር አደረገ። የተረጅነትን ስነልቦናዊ መሰረቶች እኔ ቅድም ያወራው ለድህነት ሄልፕለስነስ አንዱ ነው። በተደጋጋሚ ከአንድ ሁኔታ ከድህነት መውጣት ካልቻላችሁ ድህነትን እንደጣፈንታ ታግላችሁ ደክማችሁ የምታሸንፉት ባለጋራ ሳይሆን ጣፈንታችሁ አድርጋችሁ የ40 ቀን እድል የ80 ቀን እድል ቢደረግና ችግር ውስጥ ይገባል። ስለሆነም በእርዳታ የሚያምን ማህበረሰብ ይፈጠራል። የውጭ መንግስታት ያድኑኝ እኔ ምን ማድረግ አልችልም ሎካል የሆነ ኢኒሺዬቲቭ እና ሪስክ የማይወስድ ቀውስ ሲመጣ አስቀድሞ የማይከላከል ማህበረሰብ ይፈጠራል። እና ምን ይላሉ? if we try we might fail but if we wait at least we won't be blamed ይላሉ። ብዙ ተደጋጋሪ ከሞከር ድንገት ብንወድቅ እንተቻለን። ከጠበቅን ግን ቢያንስ አጠፋ እንባልም ዝም እንላለን። ኢን አክሽን እንትን ሆነ ማለት ሌላው ይሄ ኢንፌሪዮሪቲ ኮምፕሌክስ እና ኢንተርናላይዝድ ቪክቲምሁድ የሚሉት አፍሪካ በረጅም ጊዜ ውስጥ ሁሉ ጊዜ ራሷን መመገብ ማትችል ደሃ በጦርነት የላሸቀች ከዓለም ወደ ኋላ የቀረች ሶስተኛው ዓለም የሚባል ነገር አፍሪካውያን ተቀበሉት። በቃ መሰደድ ወደ ሌላ መሄድ ድህነትን አገር ውስጥ እዛው አፍሪካ ውስጥ ማሸነፍ መቅበር ሳይሆን ድህነትን በሩጥ በማመጥ አውሮፓ አሜሪካ በመሄድ ለማሸነፍ ነው የተሞከረው። እና እኛ አፍሪካውያን የማንችል የማይጥሩ ኑሮ የማይገባን እና ሁሉ ጊዜ ተረጂ ይሆን ማህበረሰብ አድርገን እንድንቀበል ይሄ ኢንተርናላይዝድ ቪክቲምሁድ ተቀበል ነው። ፈረንጆች የሚሉትን ነገር እንደማንታችን ተቀበል ነው ማለት። እንደገና ደግሞ ይሄ ተረጂነትን የሚደግፉ ሪዋርድ የሚሸልሙ አሰራሮች አሉ። ሪፎርም ሲዘገይ ነን ፐርፎርማንስ ሲኖር መንግስታትን እያለፉ ኤንጂኦችን የሚያግዙ ሌሎች አሰራሮች ሆነ ብሎት ባይሆን ሳብኮንሺየስሊ ምን አመጡ? እርዳታ ከመገንባት እቅድ ከማውጣት ከማምረት በላይ ቀላል እንዲሆን አደረገው። ተረጅነት ደግሞ ባህላዊ መሰረቶች አሉት። የመጠበቅ ባህል ይሄ የመጠበቅ ባህል የሚባለው ችግር ሲኖር እርዳታ መጠበቅ
የውጭ ቅድመ ሁኔታን መቀበል በነጭ የሚሾፈሩ መኪኖች ሲመጡ ችግር ይቀርፋል ብሎ ማሰብ የድምር ስብሰባ ሁሉ ማዘጋጀት ይሄ በድምር the culture of waiting መጠበቅ ኤጀንሲ የለንም እኛ ምን ማድረግ አንችልም ከመጠበቅ ውጭ ነጮች ነው የችግሮቻችን መፍትሄዎች እንድናስብ አድርገናል ደግሞ የትርክት ጠባቂነት የሚያሳፉ ትርክቶች ናቸው ሁሉ ጊዜ ረሃ ያስፈልገናል ደካማንን ዝግጁ አይደለን የሚባለው በተጋሚ የሚነገረው ነገር ትምርትን ፖለቲካውን ሚዲያውን ማህበረሰቡን በምናብ ጎርቶታል ወጣቶች ስለ ኢኖቬሽን ሳይሆን የሚያስቡት ስለ እርዳታ ነው ስለ ስራ ፈጠራ ሳይሆን ስለ መቀጠር ነው ለዛ ነው a nation begins to live within the limits of the story told about it የሚባለው አንዲት ሀገር የምትኖረው በተበጀላት የትርክት ከፍታ ብቻ ነው ትርክቱ ደግሞ ስለምንድነው ስለ ስራ ፈጠራ ሳይሆን ስለ ቅጥር ነው ትርክቱ ምንድነው ስለ እርዳታ እንጂ ስለ ኢኖቬሽን አይደለም ደግሞ ሃይማኖታዊና በጓትራዊ ኮንዲሽኒንግ ነበረው ሶ ድህነት ታዳጊ ሀገራትን እኛንም ጨምሮ ምን ቀማን ምን ዋጋ አስከፈለን ክብራችን እንዲዋረድ አገራዊ ኩራታችን ብሔራዊ ኩራታችን ዝቅ ተደርጎ እንዲታይ ሪፎርሞች እንዲጨናገፉ አሊያም እንዲዘገዩ ደካማ መንግስታዊ መዋቅር እንዲኖር ከተቋማት ይልቅ ኤንጂኦዎች እንዲስፋፉ በጡንቻ ይፈረጠሙ እንዲሆኑ እናም ድህነት ስር እንዲሰድና ከውጭ የሚገባ እርዳታ ፍሰት እንዲጨምር አድርጓል ከ1960ዎቹ በኋላ ጥናቶች እንደሚያሳዩት ወደ አፍሪካ 1.2 ትሪሊዮን ዶላር የሚሆን ገንዘብ በእርዳታ መልክ ተበርክቷል አሁንም ግን ብዙ አፍሪካ ሀገራት ውሃ መብራት ስራ የሚባል ነገር የላቸው ለዜጎቻቸው ስራ አልፈጠሩ 1.2 ትሪሊዮን ዶላር እኮ የራሻ ኢኮኖሚ በላይ ነው ከራሻ ኢኮኖሚ በላይ ነው ይበልጣል ስለዚህ ምን ረዳው ለማመን የሚከብዱ እውነታዎች አሉ ብዙ እርዳታ በተቀበልን ቁጥር በራሳችን የማደጋቅም ላይ ለራሳችን ያለን ስሜት በራሳችን ላይ ያለን እምነት ይሸረሸራል እርዳታ በተቀበልን ቁጥር በራሳችን አቅም ነገሮችን የመቀየር ተነሳሽነታችን ግብአተ መሬት ይወርዳል እናም እኛም ይደክመናል ሽባን ሆናለን እነሱም መርዳት ይደክማቸዋል በዛ ምክንያት እርዳታ ሰንሰለት ነው የብረት ሰንሰለት ነው አንገት ላይ የሚገባ ሸምቆቆ ነው የሚባለው የድህነት ሸምቆቆ ነው